ሰማ ነበር አህያ ሰው ሲባል ይሰማኝ ነበር አህያ እኔ ስባል ሰድቦኝ ሞቷል ሊስደባቸውቴ ወቅሰውኝ ሞቷል ሊውቀሳቸውቴ አህያስ ክብርናት አህያስ ፍቅርናት ሸክሟ እንደናቴ ባንቀልባ እንደታዘልኩ እንደ ልጅነቴ አህያ ማለት ለኢትዮጵያ ማህበረሰብ ትልቅ ዋጋ ያላት ግን ዋጋው ያልታወቀ ልክ እንደምን ተነፍሰው አየር እንደምን ጠጣው ውሃ ምንድነው በእንግሊዝኛ we take for granted የሚባል አይነት ቫልዩ ያልታወቀች እንስሳ ነች አያርገውና አህያዎችን በሙሉ ከኢትዮጵያ ምድር ላይ የሆነ ነገር አንስቶ ባንድ ሌሊት አደረ እንበል ያኔ ነው ኢማጂን ማድረግ የገጠሩ ማህበረሰብ ሴቷን ትምርት ቤት የሚሄደውን ወጣት ህፃናት ስለዚህ አህያ ማለት ለኢትዮጵያ ህዝብ የጀርባ አጥንት ነች እሺ ዲፕሬሽን ውስጥ ይገባሉ ምን ይላሉ ብርሃን አይፈልጉም ድምጽ አይፈልጉም በእውነት እና ጨለማ ቤት ውስጥ ተደርገው በቃ ተመሳሳይ አንቲባዮቲክ ምንም እየወሰዱ የሚታከሙ ናቸው እና ከሰላል አንዳንዴ እናቺ ቻለች እቺ ሰላምታ ነች ሰው አሁን የሚመስለው ላግዠሪ ይሄ የምዕራባውያን ኖሽን አስተሳሰብ የሚመስለው ሰው አለ ፕራዮሪቲም አይደለም የሚል ሰው አለ ግን ነው ቢታመሙ እንኳን ህመምን አሁን ፈረስ ከታመመ የሆድ ቁርጠት ወይም ኮሊክ ከያዘው በጣም ድራማቲክ ነው እየተንከባለለ ምን ይያለ እየጮኸ መግለጽ ይችላል አህያ ግን በጣም ከፍተኛው የህመም ደረጃ ላይ ደርሳ ራሱ ዝም ነው የምትለው አንገቷን ደፍታ ተታነስ የሚባል አንድ በባክቴሪያ የሚመጣ በሽታ አለ እሺ እና ነርቭን ነው የሚነካውና ብዙ ጊዜ ድምጽና ጩኸት አይፈልግም በራና አይፈልግምና እንስሳው እዚህ ጋር ሲሆን ሰላም ያገኘዋል ለዚህ ነው ጨለማ ያደረግነው ሌሎቹ ጨለማ አይደለም